እመቤታችንን የምታገለግል አንድ የሰንበት ተማሪ ወጣት አለች። የኮሌጅ ተማሪ ናት። ራዕይ ያላት ነገ ተምራ ተመርቃ እናቷን መጦር መርዳት ደግሞ ትዳር ይዛ ልጆች ወልዳ ቤተሰብ መመስረት ራዕይዋ እና አንድ ቀን ማታ ከእናቷ ጋር በሰላም ተኛች። ጠዋት ስትነሳ ግን ሁሉ ነገር ጨለመባት። እናት ሰዓት አልፎብሻል፣ ትምህርት ቤት አትሄጂም እንዴ ዛሬ? ተነሽ እንጂ ትላታለች። እና እናት ስትቀሰቅሳት እማዬ እኔ እኮ ተነስቻለሁ፣ መብራት ጠፍቶ ነው እንደ ቤት ውስጥ ምንም እኮ አይታየኝም ማለት። ለካ እሷ አይኗ ጠፍቷል። የሰማችሁ ነው። ትኩራራላችሁ አይደል? በሰውነታችሁ በመልካችሁ መሬት አይን ካል እያላችሁ ትነጥራላችሁ። ተኝተ ስትነሳ ምን እንደምትሆን ምን ታውቃለህ? ጤናማ ሰው ተኝቶ አካሉን አጥቶ ፓራላይዝድ ሆኖ ግማሽ አካሉ በስትሮክ ተመቶ የሚነሳ ሰው አለ። አትኩሩ። ቀን የሚያመጣው ምን እንደሆነ አታውቁ። እማዬ እያየው አይደለም፣ መብራት አብሬ። ኧረ በርቷል። ምን ሆነሻል? መብራት በርቶ ነው ማይታየኝ። አዎ እስቲ እጄን ይዘሽ ወደ ውጭ ውጭ አለቻት። እጇን ይዛ ወደ ውጭ ስታወጣት አሁንም ፀሐይ ነው ግን አይታያት። አለቀሰች። እናትም ተደናገጠች። ቶሎ ብላ ካህን ጠራች፣ ጸበል ተረጨች። ያው ነው። አሁንም ወደ ሐኪም ቤት ወሰደቻት። እኛ ከአቅማችን በላይ ነው ሪፈራሉና ጻፉላት። ከኔ ጋር ናችሁ? ከዛ በኋላ ሪፈር ተጽፎላት ደግሞ ወደ ሐዋሳ መጣች። እዛም ታየች። ቁልጭ ይላል አይኗ። የሚያይ ይመስላል ግን አያይ። ግራ ተጋቡ ዶክተሮች። ምን እንዲህ አይነት ኬዝ እኛ አናውቅም፣ ምን እንበልሽ? ይሄ የእግዚአብሔር ስራ ነው። እግዚአብሔር እንደ እምነታችሁና ጸልዩ፣ እግዚአብሔር የሚያስተካክለው ነገር ይኖራል አሉና ሕክምናው ተስፋ ሲያስቆርጣቸው ጸበሉንም እየሞከሩ ልጅም ከትምህርቱ አቆመች። ሰንበት ተማሪ ነበረች። ከትምህርት ብቻ ሳይሆን ከአገልግሎትም አቆመች። ቤት ውስጥ ቀረች። ሮጣ አልጠገበች። ያች ብዙ ራዕይ የነበራት ቤት ቀረች። ተዘጋባት። እንግዳ ሲመጣ ወደ ጓዳ አስገባዋት ይላል። እንግዳ ሲመጣ መጋረጃውን ጋርዶ ይባላል። በሷ የተነሳ ቤተሰቦቿ ሁሉ ያፍሩባታል። አትውደቅ እንጂ የእናት ልጅ ፊት ይዞርባል። አትውደቁ። አለመውደቅ ነው። አለመያዝ ነው የእናት ልጅ። ቀን ሲፈርድ ፈራጁ ብዙ ነው። ቀን ሲጥል ከባድ ነው። እና ይቺ ሴት ለጊዜው ብዙ እንክብካቤ ያደረጉላት። በቃ አንቺ አይነ ስውር ነሽ፣ ከዚህ በኋላ እዚህ አልጋ ላይ አንቺ ጣሽ፣ ከቤት መውጣት አይፈቀድልሽም፣ እንግዳ አስመጣ እናቶች ተብላ በር ተቆለፈባት። ተስፋ አላት በጽዮን። ተስፋ አላችሁ በጽዮን? እስቲ ተስፋ አለኝ በጽዮን የኔ ነገር ይስተካከላል ምትሉ እና የካቲት ኪዳነ ምሕረት መቼ እመቤታችን ቃል ኪዳን የተቀበለችበት ዕለት እሷ ተሰልፋ የምታገለግልባት ቤተ መቅደስ ከዋዜማዋ ጀምሮ ድንግል ማርያምን ትናፍቃት ነበር። የነቢያት ምን ብያቸዋለሁ? ትምህርቴ የማን እቺም ደግሞ የሰንበት ተማሪ ያገለገለቻት እናት ናፈቀቻት። በዋዜማዋ ናፈቀቻት። በዚህ ጊዜ እኮ የኔ በዋዜማዋ ተሰልፈን አገልግለን ደግሞ መልሰን ማህሌት እናድር ነበረ። እማዬ እናቴ ድንግል ማርያም ናፈቅሽ ትላታለች። ማን ይሰራት? ቤተክርስቲያን በር የተቆለፈባት ማን? እሷን እየመራ ቤተክርስቲያን ያደርሳታል። ሁሉ ጠላት። ወንድምም ለወረት ነው፣ እህትም እናትም ሁሉም ለወረት ነው። አሁን ሁሉ ጠላት እና ጠዋት ንግስ ለመሄድ ቤተክርስቲያን የሀገር ባህል ልብሳቸውን እያወጡ ሽቷቸውን እየተየት ቤተክርስቲያን ሄዱ። እማዬ እኔም እኮ ናፍቃኛለች እመቤቴ፣ ቤቷን ደጇን ከረገጥኩ እኮ ይኸው እንደ ቀልድ ዓመት ሊሆነኝ ነው። እባክሽ ከጓደኞቼ ተለይቻለሁ። ጓደኞቼም አብረው የሚያገለግሉ ናፍቀውኛል። እነሱ ቤት መጥተው እንዳይጠይቁኝ ከልክለሻል። ዛሬ እንኳን ቢያንስ ልዘምርላት ለድንግል ማርያም፣ እስቲ በልቅሷ ተገኝቼ ለአገልግላት፣ ናፍቃኛለች እባክሽ አለች። ደግሞ ማን እንዳንቺ ሲጎትት ይውላል? አርፈሽ ቤት ጠብቂ አለችና እናት በሩን በጀርባ በፊት ለፊት ቆልፋባት ሄደች። እናት ከልጆች ጋር እቺ ልጅ ብቻዋን እያነባች ቆየች። እመቤቴ አገልግዬሽ ነው
በር ቆልፋለች። አንቺ በር ከፈችልኝ አለች። ዛሬ በር የተቆለፈባችሁ ትክፈትላችሁ። የጤናውን በር ትክፈትላችሁ። የበረከቱን በር ትክፈትላችሁ። እመቤቴ አንድ ቀን በፊትሽ ተሰልፌ የዘመርኩልሽን የአንዱን ቀን አገልግሎቴ ከቆጠርሽልኝ ዋጋችሁን አታጡ። በደንብ አገልግሎት ዋጋ አታሳጣም ድንግል ማርያም። አንድ ቀን የዘመርኩልሽ የአንዱን ቀን አገልግሎቴ ይልኝ አለች። ከዛ በኋላ ስታነባ ስታለቅስ ድንገት በሯ ተንኳኳ። የሰማችሁ ለቅሷን ሳትጨርስ ማነው አለች። የሩቅ አገር ዘመድ የዚችን ልጅ አይን መጥፋት የማያውቅ ሰው የለም እንዴ? እኔ ያለው ግን በሩ ተቆልፏል። የተቆለፈው ከውጭ ነው። እኔ መክፈት አልችልም፣ አንተ መክፈት ትችላለህ። ክፈትና ግባ አለች። ለካስ ያንን ሰው የላከችው ድንግል ማርያም ናት። በር ልትከፍት ሰው ትላክላችሁ ድንግል ማርያም። የተቆለፈውን የሚከፍት ወዳጅ ትላክላችሁ ድንግል ማርያም። ወዳጅ ልካለች፣ ሰው ልካለች በር ልትከፍት። ከዛ እናት ቆልፋ ሄደችውን ደጅ ያ ሰው ክፍት አደረገና ሲያያት አይኗን እንዲበዳበሳ ትሄዳለች፣ ታለቅሳለች። መቼ ነው አይንሽ የጠፋው? ተኝቼ ስነሳ ይሄን ያክል ጊዜ ሆነ። ለምን ታለቅሻለሽ? እመቤቴ ናፍቃኝ። ምንድነው ናፍቆት? አሁን ወንድሜ ምንድነው ናፍቆታችሁ? ብዙ ናፍቆታችን ምድራዊ ማለት የዚች ልጅ ናፍቆት የአይኗ መብራት ሳይሆን ድንግል ማርያም ናት ናፍቆቷ። ማናት? የነቢያትን ናፍቆት ናፈቀቻት። ናፍቃኝ ድንግል ማርያም ናፍቃኝ። ምታለቅሹ ለዚህ ነው? አዎ የሚገርም ነው። ድንግል ማርያም ናፍቃኝ እና ምን ላድርግልሽ? እባክህ ልብሴን አልብሰኝና እጄን ይዘው ውሰደኝ አለችው። የት ነው ያለው ልብስሽ? እንዲህ ያለ ቦታ። ያንን ልብስ አውጥቶ አልብሷት፣ ነጠላ አልብሶ እጇን ይዞ እየመራ አይዞሽ ብሎ እያባበላት ወደዛ ወደ ክብረ በዓል ወሰዳት። እንደ ያለችው ግቢ ስትገባ ደስታ ሞላት። ማንን አግኝታ? ናፍቆቷን አግኝታ ደስ አላትና አጎቴ ዘመዴ ካህናቱ ተሰልፈው ወረብ ከሚወርቡበት ጓደኞቼ ያሬዳዊ ዝማሬ በሚያቀርቡበት የዛሬን ያድርገውና የዛሬ ዓመት ተሰልፌ የዘመርኩበት ቦታ ላይ ተወኛለች። ጉዳይ አለኝ ከጽዮን፣ ጉዳይ አለኝ ከኪዳነ ምሕረት፣ ጉዳይ አለኝ ከድንግል ማርያም። አዎ ጉዳይ ኖሯችሁ መጣችሁ አላችሁ፣ ትፈታለች። አይዟችሁ። ከእሷ ጋር ብቻ የሆነ ነገር ያላችሁ፣ ከእሷ ጋር ልመና ያላችሁ፣ ጥያቄ ያዛችሁ ሳትፈታልህም አትተውህም። እንደዚሁ እንዲሁ እንደተጎሳቆልንማ ድንግል ማርያም አትሆንም። እና አይ ሰው ይረጋግጥሻል፣ ይገፋሻል፣ ይገፈተርሻል፣ ትወድቂያለሽ፣ አይን ስለሌለሽ ትቼሽ አልሄድም፣ እዚሁ አጠገብሽ ልሆን አላት። አሁንማ ሰው አያስፈልገኝም። ማን አለችልኝ? እስቲ እሷ አለችልን የምትሉ በደንብ አድርጋችሁ እሷ አለችልን የምትሉ ምን ያደርጋል ወገኖቼ? መልሱልኝ። ምን ያደርጋል? ዘመድ ቢሰበሰብ የዘመድ ጋጋታ በዘመድ በቤተ ዘመድ ታጥረን ብንኖር ምን ያደርጋል? አንድ ቀን ፊት የሚነሳ ስናጣ የሚጠላን ቤተ ዘመድ፣ ስንታመም ለወረት አስታሞ ከዛ በኋላ የሚጥለን ጸበል ወስዶ ይኸው እንደ መጻጉዕ ጸበል ዳር ላይ ትቶን ይሄዳል ቤተሰብ። እሷን ካገኘን በቂ ነው። አይበቃም? አያችሁ፣ ከሁሉ የተሻለ ዘመድ ድንግል ማርያም ዘመዳችሁ ናት። እሺ እና ተወኛለች። እሺ ብሎ ትቷት ሲሄድ እመቤቴ እኔ አንቺ ልጅ መጥቼልሻለሁ፣ ናፍቀሽኝ ነበረ እናቴ ድንግል ማርያም፣ ዛሬ አንድ ነገር አድርገሽልኛል፣ የሚቀርሽ ደግሞ አንድ ነገር ነው አለች። ያደረግሽልኝ እናቴ የዘጋችብኝን በር ሰው ልከሽ ከፍተሽልኛል፣ የሚቀርሽ ደግሞ የተዘጋውን አይኔን መክፈት ነው አለች። ምን ያለውን አይኔ? ይሄኛው ነው የሚቀርሽ። በሩን የከፈትሽ ያስከፈትሽልኝማ አይኔ አያቅትሽም። ደግሞ የምፈልገው ስለናፈቅሽ አይኔ እንደበራ ታቦትሽን ማየት ነው የምፈልገው አለች። ማንሽ ምንሽን? በቃ ይሄ ነው ናፍቆታ። አይኔ ሲገለጥ አንቺን ማየት ፈልጋለሁ። አረ ዛሬ አይናችን ይግለጥና ድንግል ማርያምን ከልጇ ጋር እንድናያት ስላሴ ይርዳል። አይናችን ይግለጥልን፣ ያብራልን። ከዛ በኋላ
ይህን እንዳለቻት ጸሎቷን ሳትጨርስ የሆነ እጅ መጣና ግንባሯ ላይ ተቀመጠ። ጌታን ያቀፉ እጆች፣ ኢየሱስን የዳሰሱ እጆች። አቤት የድንግል ማርያም እጅ ያስፈልጋቸዋል። አያስፈልጋችሁም? የእሷ እጅ በቤቴ ጣልቃ ይግባ የምትሉ፣ የእሷ እጅ በትዳሬ ጣልቃ ይግባ የምትሉ፣ የእሷ እጅ በንግዴ ይግባ የምትሉ፣ የእሷ እጅ በጤንነቴ ያስፈልገኛል የምትሉ እጇ ያስፈልገናል። የኪዳነ ምሕረት ትዘርጋልን፣ እጇን ትዘርጋልን፣ እጇን ትዘርጋልን። ለኢትዮጵያውያን ትዘርጋልን፣ እጇን ትዘርጋ። የምሕረት እጅ ነው። ኢየሱስን ያቀፉ እጆች ነው። ይዘርጋልን የድንግል ማርያም እጅ። አያችሁ፣ ግንባሯ ላይ ተቀመጠ። ምኗ ላይ? ከዛ ከእጇ የሚወጣው መዓዛ በአፍንጫዋ ሲገባ የማታውቀው ደስታ፣ የማታውቀው ሰላም ይሰማታል። ምንድን ነው? ማን ነው እጅ ያለው? የማን እጅ ነው? የሚገርም መዓዛ ይሸተኛል እያለች ግራ ተጋባች። እጇን ግን ለማንሳት አልቻለችም። እጇን አስቀመጠችና ከሆነ ደቂቃ በኋላ ይኸው ሰንበት ተማሪ ጓደኞቿ እሷን አይተው፣ አይነ ስውሯ ጓደኞቿ አይተዋት ያለቅሳሉ። እሷ ደግሞ ለድንግል ማርያም እየጸለች እያለቀሰች የነበረች ያ እጅ ካረፈባት በኋላ ለቅሶ አቆመች። የድንግል ማርያም እጅ በቤት ሲገባ ለቅሶ ታቆማለህ። የድንግል ማርያም ልጅ ወደ ንግድ ሲመጣ ኪሳራ ታቆማለህ። የድንግል ማርያም እጅ ወደ ቤታችን ሲገባ ኑሯችን መቆም ይጀምራል። እጇ ያስፈልገን። ከዛ በሁለት ጣቷ አይኗን ነካ አረገቻትና እንደ መጋረጃ ተጋርዶ የነበረባትን ከእግሯ በታች ውድቅ አረገችላት። አይኔ በራ አለች። እስቲ ወላችሁ አይኔ በራ በሉ። እስቲ አይኔ በራ በሉ። ኦርቶዶክሳዊ አይኑ ሲበራ ድንግል ማርያምን ያያል። ኦርቶዶክሳዊ አይኑ ሲበራለት ልጇ ክርስቶስን ያያል። አይኑ ያልበራለት ድንግል ማርያምን ሊያያት አይችልም። አይናችን ስለበራ አይተናታል። አይናችን ስለበራ ኢየሱስን አቅፋ አይተናታል። ክብር ለአምላክና ይሁን። ምናችን ስለበራ? አይኗ ሲበራ ታቦቷን አየ። ከዛ እየጮኸች ወረብ ሁሉ መወረብ እስኪያቅታቸው ሊቃውንቱ የዕለቱን ወረብ አቁመው በደስታ በእንባ እስኪራጩ ድረስ ድንግል ማርያም እንዲያደረገች የነቢያት ናፍቆትን ናፈቀቻት። ሄዳ አገኘቻት። የነቢያት ናፍቆት ዛሬ በሕይወታችን፣ ዛሬ በቤታችን፣ ዛሬ በትዳራችን ትገባና መዓዛችንን ትለውጣለች። እስቲ እጆቻችሁ ይነሱ፣ የሁላችሁም እጆች። አቤት ድንግል ማርያም መዓዛችሁን ትለውጥላችሁ። ጽዮን ማርያም የአክሱሟ ጽዮን መዓዛችሁን ትለውጥላችሁ። የቡታጅራ ማርያም መዓዛችሁን ትቀይርላችሁ። ኑሯችሁን ታስተካክልላችሁ። ትዳራችሁን ትባርክላችሁ። ልጆቻችሁን ታሳድግላችሁ። የጤና የሕይወት ዝናብ ሥላሴ ያዝንብላችሁ። ሕፃናትን ለቁም ነገር ያብቃልን። በልጆቻችሁ ደስታ የምታገኙ የምታዩ ያደርጋችሁ። የልጆቻችሁን ዓለም ያሳያችሁ። በልጆቻችሁ አትሸማቀቁ። በልጆቻችሁ የምትኮሩ ያርጋችሁ። ለሀገር የሚጠቅሙ ያርግልን። ለቤተ ክርስቲያን የሚጠቅሙ ያርግልን። ትዳር የሌላችሁን የተባረከ ትዳር ይስጣችሁ። ስራ የሌላችሁ የተባረከ ስራ ይስጣችሁ። ልጅ የሌላችሁ አቅፋችሁ ያልሳማችሁ በልጅ ናፍቆት ለምትሰቃዩ አማናዊቷ ጽዮን የተዘጋውን ትከፍታለችና የደረቀውን ማኅፀን ታለመልማለች። ድንግል ማርያም በተዘጋ ነገራችሁ ትግባላችሁ። የዛሬ ዓመት ወንድ ልጅ፣ የዛሬ ዓመት ሴት ልጅ አቅፋችሁ በዚህ ጉባኤ እንድትመጡ ድንግል ማርያም ትባርካችሁ። እግዚአብሔር በእጃችሁ የጨበጣችሁትን በእግራችሁ የረገጣችሁትን ይባርክላችሁ። በአፋችሁ የተናገራችሁትን ያስምርላችሁ። ተርፎ ከሚቀረው ዘመን ሥላሴ አይንፈጋችሁ። ክፉ አይልከፋችሁ። መልካም አይለፋችሁ። ከወዳጅ ጠላት ይጠብቃችሁ። ምቀኛውን ያዝላችሁ። ሸረኛውን ያዝላችሁ። ተንኮለኛውን ያዝላችሁ። ነገረ ሰሪውን ያዝላችሁ። ከዳተኛውን ያዝላችሁ። ንግዳችሁን ይክፈትላችሁ። ጤናችሁን ይስጣችሁ። የጤና ድሃ አድርጋችሁ። የሰው እጅ ከማየት ይጠብቃችሁ። ዘርቶ ከመለመን ይጠብቃችሁ። አግኝቶ ከማጣት ይጠብቃችሁ። በሰው ፊት ከመቆም ይጠብቃችሁ። ሀገር ለቆ ከመሰደድ ይጠብቃችሁ። ዝናሙን ይባርክልን። የምድሩን ፍሬ ይባርክልን። ኢትዮጵያችንን ይባርክልን። የቀደመ ሰላሟን ይመልስልን። ምስራቅና ምዕራብ፣ ሰሜንና ደቡብ ሰላም ያርግልን። የሚነደውን እሳት ያጥፋልን። እንደ ቀድሟችን ያዋደን፣ እንደ ቀድሟችን አንድ ያርገን። የቤተ ክርስቲያናችን ጥፋት አያሳየን። ቤተ ክርስቲያናችን አንድ ያርግልን። ስደቱን ያርቅልን። በሰው ሀገር የተሰደዱትን ወደ ቤታቸው ይመልስልን። ሀገራችሁ የጥጋብ ሀገር ትሆንላችሁ። የሰላም ከተማ ትሆንላችሁ። ቡታጅራ የልማት ከተማ ትሆንላችሁ። የበረከት ከተማ ትሆንላችሁ። ሰርታችሁ የምትለወጡባት ከተማ ትሆንላችሁ። ወጣችሁ ወርዳችሁ ወጣችሁ የምትገቡባት ከተማ ትሆንላችሁ። ደብረ
ጽዮን የቡታጅሯ ንግሥት በቤቷ እንደተሰበሰባችሁ በቤታችሁ ደስታ ብቻ ይግባላችሁ፣ ክፉን ያርቅላችሁ፣ ሐዘን ያርቅላችሁ፣ መከራ ያርቅላችሁ። ስትወጡ ሥላሴ ከፊት ሆኖ ይምራችሁ፣ ስትገቡ ከኋላ ሆኖ